ቤተ መቅደሱ የቅጥር ቦታ አይደለም። ዝንጥ ያለ ቪላ ቤት ሆኖ ባህታዊ ነኝ የሚልም እያየን ነው። የምንኩስናውን ስርዓት ሳያከብሩ በአቋራጭ መነኮሱ። ታዲያ መነኩሴ ሲመነኩስ ግብሩ ምንድነው? መኖሪያውስ የት ነው? የአብነት ትምህርት ቤት ተማሪና መምህሩ የት ናቸው? የስም ንጥቂያ ላይ ነው ያለነው። እንንቃ። ይሄ ስም በመያዝ ህዝቡን አላዳን ነው። የከተማ ባህታውያንን ምን እናድርጋቸው? ቤተክርስቲያንን የምትወዷት ከሆነ የምታመነኩሱትን ሰው ለዩልን። አለባብሰው ያርሱ ባረም ይመለሱ እንዳይሆን የአብነት ትምህርት ቤት ላይ ህንፃ ተሰርቶላቸዋል። ህንፃ ስላሴ ግን ጠፍቶባቸዋል። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራልን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምንም ስለማይገኝ ከፍተምን ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ዛሬ የቤተ ክርስቲያን ችግሯ እልፍ ነው ብለን በምንነጋገርባት ትላንት መልካሙ እንደመጣ ሁሉ በጥቂት ሰዎች ስህተት የቤተ ክርስቲያን ችግር ለዚህኛው ትውልድም ተላልፏል። ታዲያ ያንን አከመን ማጥፋት ሲኖርብን ቀዳዳውን እያሰፋን በአንድ እግሯ ለማቆም የምንችለውን ሐሳብ አዋተን ከመመለስ ይልቅ የምንችለውን ክፋት ሁሉ እያዋጣን ቤተ ክርስቲያን በችግሯ ላይ ችግር እየደረበን እዚህ ተገኝተናል። ታዲያ በአባቶችሽ ፈንታ ልጆችሽ ተተኩልሽ ልክ እንደሚባለው ችግር የፈጠርንባት እኛ እያለን ችግሯን ደግሞ የሚያቃሉላት ልጆችም ያሏት የወላድ መካን ያልሆነች ናት ቤተ ክርስቲያን። እለተነብሩ ተንስኡ በሚል ሐሳብ የተቀመጣችሁ ተነሱ ሲሉ መምህር መንግስተ ስላሴ መሰሉ አሁን ላለው የቤተ ክርስቲያን ወቅታዊ ፈተና ነገም ለሚያጋጥመን ችግር ትንቢትም ይሁን ይመስል ሐሳባቸውን በመጽሐፍ አቅርበውልናል። ይህንኑ የመጽሐፍ ሐሳባቸውን በቃል እንዲገልጹልን እዚህ ስቱዲዮአችን ተገኝተዋልና መምህር እንኳን ደህና መጡ። እንኳን ደህና ቆያችሁኝ። መጽሐፍ ውስጥ ሊነግሩን ከሚፈልጉት እስቲ ስለ ክህነት አሰጣጥ ምንድነው ሊነግሩን የተፈለገው? የክህነት አሰጣጡ ችግር አለበት ወይ? የዛ ውጤትስ ምን ሆነ? አመሰግናለሁ። እንግዲህ ለተነብሩ ተንሱ የተቀመጣችሁ ተነሱ በሚለው ቃል ይሄንን መጽሐፍ ለመሰየም ፈልጊያለሁኝ። እንግዲህ በመጽሐፍት ትርጓሜ እንደምናገኘው ለተነብሩ ተንሱ የተቀመጣችሁ ተነሱ ማለት ይሄ በትርጓሜ ሲተረጎም ከአራት ኃጢአት በንስሐ ከአራት ትንጋኤ በተዘክሮ ተነሱ ሲል ነው እንጂ በቅዳሴ ጊዜ የሚቀመጥ የለም። በቅዳሴ ጊዜ የሚቀመጡ 3 ናቸው። የታመመ፣ የደከመ እንዲሁም ደግሞ ሌላ ችግር የደረሰበት ከሆነ እንዲቀመጥ ይፈቀድለታል። አረጋዊ ማለት ነው። ከዛ ውጭ የሚቀመጥ የለምና በቅዳሴ ጊዜ የተቀመጣችሁ ተነሱ ሲል ኃጢአትን፣ ውድቀትን የሚያመላክት ነው። ወደ ንስሐ ተመለሱ እያለ ነውና ይህን መጽሐፍ ስያሜውን ከዚህ ለመውሰድ ችያለሁኝ። እንግዲህ በዚህ መጽሐፍ ውስጥ ለመዳሰስ የፈለግኩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊትና ቀዳማዊት ዘላለማዊት ከመሆኗ የተነሳ ብዙ ለሀገርም ለቤተክርስቲያንም መልካም ስራዎችን አበርክታለች። ከቅርብ ጊዜ ወዲህ ግን የቤተክርስቲያን አገልጋዮች በሚያሳዩት ክህነትን በማይመጥን መልኩ የቤተክርስቲያን አንድነት ከጊዜ ወደ ጊዜ እየተናጋ ነው ያለው። ከጊዜ ወደ ጊዜ
ፈተና ውስጥ እየገባን ነው። ይሄ ብቻ አይደለም። የቤተክርስቲያን አንድነት በምናጣበት ጊዜ ህዝቡም በዛው ልክ መከራ እየበዛበት ከመከራ ወደ መከራ እየተላለፈ ነው ያለው። ምክንያቱም መቅደሱ መልካም አገልጋዮች ከሌሉበት እግዚአብሔር እነዚህን አገልጋዮች ለመቅጣት የሚያመጣው መቅሰፍት ለህዝቡም ይተርፋል። ምንድነው የሚለው መጽሐፍ? እስመ በከመ ካህን ከማሁ ህዝብኒ፣ ህዝቡ ካህኑን ይመስላል፣ ካህኑ ህዝቡን ይመስላል። ካህኑ መልካም ከሆነ መልካም ህዝብ ይኖራል፣ ካህኑ ክፉ ከሆነ ደግሞ ክፉ ህዝብ ይኖራል ማለት ነው። ምክንያቱም መጽሐፍ እንደሚነግረን ክፉዎች በሚኖሩበት ዘመን ክፉዎች ይኖራሉ፣ መልካሞች በሚኖሩበት ዘመን መልካሞች ይኖራሉና ይሄ ከጊዜ ወደ ጊዜ የክህነት አሰጣጣችን ሂደት መስፈርቱን ያላማከለ የቤተክርስቲያንን ስርዓትና ህግ የመጽሐፍ ቅዱስን አስተምሮ ያልተከተለ በመሆኑ ምዕመናንን ለአደጋ፣ ለመለያየት፣ እርስ በርስ ለመገዳደል ዳርጓል። ይሄንን የቤተክርስቲያን ሊቃውንት ሲናገሩ የሚሰማቸው አጡ። አሁን የክህነት አሰጣጡ መስፈርት እንዴት ነው? እሱ ላይ ነው ማየት ያለብን። ችግሮችን ለመቅረፍ አንድ ሰው ካህን ለመሆን ምን ያስፈልገዋል? በቅዱሳን አባቶቻችን አስተምሮ ቢያንስ ሁለት ነገሮችን ወይ ስነ ምግባር ወይም ደግሞ ትምህርት ሊሆን ይገባል። ወይም መልካም ግብረ ገብነት ያለው ካልሆነ ደግሞ ትምህርት ያለው። ይሄንንም ሊቃውንት አባቶቻችን በሁለት ከፍለውታል። መናፍቃን በበዙበት ዘመን ስነ ምግባሩን ወይም መልካም ስራውን እየዋለ እያደረ ሊሰራው ስለሚችል በጣም ትምህርት ያለው ሰው ካህኑ ነው ይሾም ብለው ስርዓት ሰርተዋል። እንዲሁ ደግሞ መናፍቃን ባነሱበት ዘመን ደግሞ በቀነሱበት ዘመን በመልካም ስነ ምግባር የበለጸገ ያደገ ስራ መልካም አርአያው ለሌሎች ሊተርፍ የሚችል ካህን ይሾም ብለዋል። ይሄ እነዚህ ሁለት መስፈርቶች ተቀምጠዋል። አሁን ያለው የክህነት አሰጣጥ ሂደት ግን ወይ ከትምህርቱ የለ ወይ ደግሞ ከስነ ምግባሩ የለ። ይሄ ሂዶ ሀገርንና ህዝብን ቤተክርስቲያንን ዋጋ እያስከፈለ ይገኛል። ለዚህ ነው ቤተክርስቲያን የክህነት አሰጣጧን ሂደት በቀደመው በአባቶቻችን ሊቃውንት ስርዓትና በሐዋርያት አስተምሮ ትቆጣጠረው ትምራው። ማንም ክህነት ስጡኝ ስላለ ከዲቁና ጀምሮ ክህነትን መስጠት የለብንም መመርመር አለብን ከሚለው የተነሳ ነው ይህንን መጽሐፍ ልጽፈው የቻልኩኝ ማለት ነው። ስለዚህ ከዚህ አንጻር እንዳጠቃላይ የሚታዩ ውድቀቶች አሉ። በመንፈሳዊ እጅግ ልባችን እየደማ የምናያቸው ብዙ አላስፈላጊ ነገሮች አሉ። እነዚህ ከምን መነጩ? እኒህ ስርዓት አልባ አገልጋዮች ከየት ተገኙ? ገንዘብን ማዕከል ያደረገ አገልግሎት የሚሰጡ፣ ይሄ ወገንን ማዕከል ያደረገ አገልግሎት የሚሰጡ፣ ጎሳን ማዕከል ያደረገ ንግግር የሚያደርጉ አገልጋዮች ከየት መጡ? ቤተክርስቲያን እንደዚህ አይነት ጸባይ ያላት ወይ ባህሪ ያላት ወይ የሚለውን ነገር ስንመረምር እኒህ አካላት ሰብረው የገቡት ክህነት አሰጣጡ ጋር ነው። እዛ ላይ መገደብ ይቻል ነበር። በመሰረቱ ቤተክርስቲያን እስከዛሬ ልደርስ የቻለችው የክህነት በሯን በጥብቅ መቆጣጠር በመቻሏ ነው እስከዛሬ ድረስ። ምክንያቱም ወደ ቤተክርስቲያን በክህነት አገልግሎት ያልሆኑ ለክህነት የማይመጥኑ ሰዎች እንዳይገቡ ነቅታ ተግታ በመስራቷ ነው እስከዛሬ የደረሰችው። አሁን ግን በሩ ክፍት ስለሆነ የፈለገ ሁሉ ካህን፣ የፈለገ ሁሉ ዲያቆን፣ የፈለገ ሁሉ ሌላ እየሆነ እየመጣ ነው ያለውና ከዚህ አንጻር የክህነት አሰጣጣችን በር መግባት ያለበት ብቻ እንዲገባ ደግሞ እንደገና መማር ያለበት እንዲማር የሁላችንም በተለይም የቤተክርስቲያን ሊቃውንት ድርሻ ነው። ይሄንን ከዚህ እውነታ የተነሳ ለመጻፍ ችያለሁ። በጣም የሚገርም ነው። ምናልባት ከዚሁ ጋር ተያይዞ አሁን ቤተክርስቲያንን እንደ ስርዓተ አምልኮ ማከናወኛ ሳይሆን ክፍት የስራ ቦታ ማግኛ የተጠቀሙት የክህነት አሰጣጡ ስለተበላሸ ነው ብለው ያስባሉ ወይስ ብር ያላቸው ለክህነት የጠጉ ሰዎች ስለበዙ ነው? የትኛው ነው ብለው የሚያስቡት? እንግዲህ መጀመሪያ የክህነት አሰጣጣችን ሂደት በቅዱሳን ሐዋርያት አስተምሮና ቀኖና ስርዓትና ትውፊት መምራት ካልተቻለ ሌቦችና ወንበዴዎች መግባታቸው አይቀርም። ሌቦችና ወንበዴዎች ሲገቡ ደግሞ መቅደሱን የሌቦች የወንበዴዎች ዋሻ ያደርጉታል፣ መሸሸጊያ ያደርጉታል።
ስለዚህ መቅደሱ የሥራ ማዕከል ይሆናል፣ የሥራ ማፈላለጊያ ማዕከል ይሆናል። በመሰረቱ በቤተ ክርስቲያን አነጋገር ቅጥረኛ የሚለው ቃል በጣም አይመጥንም፣ ያማልም። ሰራተኛ ተብሎ ቤተ ክህነቱም ሲጽፍ በጣም ያናዳል። አገልጋይ ነው። በመጽሐፍም እንደምንመለከተው ቅዱስ ጳውሎስም በተለያየ መልእክቱ ላይ የሚገልጽልን እኔ የክርስቶስ አገልጋይ ነው የሚለው። ምን በዚህ ዓለም የሚከፈል ደሞዝ አለ? እውነት ለመናገር ቅዱሳን አባቶቻችን እኮ በዚህ ዓለም ደሞዝ አልተከፈላቸው እና ይሄ ቤተ መቅደሱ የቅጥር ቦታ አይደለም፣ የአገልግሎት ቦታ ነው። የአገልግሎት ቦታ ነው። እኒህ በስርዓትና በሕግ ያልገቡ ስርዓት አልባ አገልጋዮች፣ ይሄ ማለት በመስኮት የገቡ አገልጋዮች ግን በር ሰብረው የገቡ ሳይሆኑ በመስኮት እንዲሁ በሩንም እየሰበሩ ነው ያሉት የገቡ አገልጋዮች ቤተክርስቲያኒቱን የንግድ ማዕከል ያደርጋሉ። ቤተክርስቲያኒቱ ውስጥ ሆነው ይደራደራሉ። ይሄ የሚመጣው ከምንድን ነው? ቤተክርስቲያኒቱን ካለመረዳት፣ የቤተክርስቲያኒቱን ተልእኮ ካለመገንዘብ፣ ቅጥረኝነት አስተሳሰብ ብቻ ላይ የተመሰረተ አሰራር ሲሆን ይሄ ተክህኖውን ወይም የክህነት አገልግሎትን ሁሉ የዘነጋ ይሆናል። እንኳን እግዚአብሔርና ሰውን ለማስታረቅ ይቅርና ራሱና ሰውና ሰውን እንኳን ማስታረቅ አይችልም። እንኳን እግዚአብሔርና ሰውን ሊያስታርቅ ይቅርና ራሱና ሰውን ማስታረቅ አይችልም። ይሄንን የቤተ ክርስቲያን የቀደሙ አባቶች ግን የክህነት አሰጣጥን መስፈርት አክብረው እንደውም እንፍራተ ክህነት ዘሲመት ተመልዮ ሙራደን አንዳንዶቹ አንሾምም ብለው እጃቸውን እስከ መቁረጥ ይደርሱ ነበር። አንዳንዶቹ ደግሞ አንደበት መላሳቸውን እስከ መቁረጥ ይደርሱ ነበር። በተለይም በዚህ በስንክሳር ጥር 5 ቀን የምናገኘው አንድ ታሪክ አለ። ተሾም ሲባል አልሾምም፣ ጳጳሱን ሲባል ጳጳስ አልሆንም፣ ፓትርያርኩን ሲባል አልሆንም ብሎ እጁን የቆረጠ። ይሄ ማለት ምን ማለት ነው? ፍርሃተ ሲመተ ክህነት ወይም አንሾምም ክህነት መሾም በጣም ከባድ ስለሆነ ማለት ነው። ምክንያቱም ክርስቶስ በደሙ ነፃ ባወጣው ሕዝብ ላይ መሾም ስለሆነ፣ ይሄ ደግሞ በደም የወጣ ሕዝብ ቢጠፋ የሚጠይቀው እግዚአብሔር አደራ የሰጡ ካህኑን ስለሆነ አንዳንድ አባቶቻችን አንሾምም ለክህነት አንመጥንም እያሉ ሲሸሹ ይኖሩ ነበረ እና ስለዚህ አሁን እኒህ በመስኮት የገቡ አገልጋዮች ለማለት ይቸግረኛል። ቅጥረኞች በቅዱስ ዮሐንስ ወንጌል ምዕራፍ 10 ላይ እንደተገለጸ ይሄ ምንደኝነት የምንደኝነት ሐሳብ ያላቸው ስለ መንጋው የማይጨነቁ ሰው አካላት ሁልጊዜም የራሳቸውን ጥቅም ነው የሚያስቡት። ሁልጊዜም በራሳቸው ጥቅም ነው የሚመሩት እንጂ ህዝብ እንዴት ይዳን፣ ህዝብ እንዴት ንስሐ ይግባ የሚል ሐሳብ አንድ ቀን መጥቶላቸው ያውቅ። እንዴት በዓል ላይ በተሰበሰበ ህዝብ ገንዘብ እናገኝ፣ ይሄ ነው አገልግሎት ብለው የሚያስቡት እነሱ። የቤተ ክርስቲያን ተልእኮ 3 ነው። ገንዘብ መሰብሰብ አይደለም። የቤተ ክርስቲያን ተልእኮ አንደኛ ያላመኑትን ማሳመን፣ በቅዱስ ወንጌልም እንደተነገረው ሂዱ አሕዛብን አስተምሩ አጥምቋቸው የሚል ቃል ስላለ ማለት ያላመኑትን ማሳመን። በሁለተኛ ደረጃ ያመኑትን ማጽናት መቻል፣ ይሄ ጽና ሃይማኖት እንዲኖራቸው ማድረግ መቻል ነው የቤተክርስቲያኒቱ ተልእኮ ማለት ይሄ ሐዋርያዊ ተልእኮ። ጌታ በቅዱስ ወንጌል ጽንዑ እስመ አነ ወይክወል ዓለም፣ እኔ ዓለምን ድል ነስቼዋለሁ እናንተም እንዲሁ ድል ንሱት ብሎ እንደተናገረ ጽና ሃይማኖትን ምዕመናን እንዲይዙ ማድረግ ቤተክርስቲያን ተልእኮ። ሌላው መጨረሻው ይሄ ማብቃት ነው የቤተክርስቲያን ተልእኮ። ያመኑ የጸኑ ምዕመናን እንዲበቁ ማድረግ፣ ይሄ ማለት የእግዚአብሔርን መንግስት ፊት ለፊት እንዲያዩ ማድረግ። እዚህ ሆነው እስከ ላይ እስከ 7ኛው ሰማይ ድረስ እግዚአብሔርን ማየት መቻል፣ በመንበረ ክብሩ በኪሩቤል ጀርባ ላይ ተቀምጦ ማየት መቻል፣ እስከዚህ እንዲደርሱ ማድረግ ነው ቤተክርስቲያን። ይህንን ስትገልጸው እኔንም እናንተን ለመንግስተ ሰማያት የበቃን የተዘጋጀን ያደርገን የበቃን የሚለው ቃል ጌታ ድለዋኒክሙ የበቃችሁ ሆናችሁ ኑሩ የሚል ቃል ላይ ቤተክርስቲያን ስራ ማብቃት መቻል ነው እንጂ ይሄ ማዕድ የማመቻቸት ስራ አይደለም። ይሄ የማዕድ ቅጥረኞች በማዕድ ላይ የተሰበሰቡ አካል ለማዕድ ቅድሚያ የሚሰጡ እሱ ሐዋርያት በቅዱሳን ሐዋርያት አስተምሮ በሐዋርያት ሥራ ምዕራፍ 6 ላይ እንደተገለጸው እኛ ማዕድ ልናገለግል አይደለም፣ ልናገለግል አልተሾምንም። ማዕድን የሚያገለግሉ ሰዎች ከፈለጋችሁ ምረጡና ሹሙ ብለው እንደተናገሩ የቤተክርስቲያንም የሐዋርያትም ተልእኮ ምንድነው? ቤተክርስቲያን ያስቀመጠችውን ምዕመናን እንዲበቁ የሚያደርገውን አስተምሮ መከወን፣ ማስከወን፣ መፈጸም፣ ማስፈጸም መቻል ነው። ይሄ ነው።
በጣም የሚገርም ነው። እኔ አንዳንድ ጥያቄዎች አሉብኝ። የቤተ ክህነቱ አደረጃጀት በራሱ ከስም አወጣጡ አንዳንዴ ከዓለም የተቀዳ ነው። ዝም ብለን ስናስባቸው ያወቃቀር ለምንድን ነው እሱ ከሕገ እግዚአብሔር ከመተዳደር ይልቅ ወደ ሕገ መንግስቱ ማዘንበል ይታያል። ምክንያቱም የሰራተኛ የቅጥር ውል ከሕገ መንግስቱ ነው የሚቀዳው። ያ ማለት የአንድ አሰሪ ግዴታው 8 ሰዓት ማሰራት ነው በኢትዮጵያ ሕግ ላይ ማለት ነው። ያ ማለት ጠዋት ገብቶ ማታ መውጣት የቢሮ አስተዳደር። የቤተ ክህነት ደግሞ 24 ሰዓት 365 ቀን ልጆችን መጠበቅ ነው። አንዳንድ ቦታ ሁሉ በጣም በሚገርም መልኩ የቤተ ክርስቲያን ጥበቃ ተብለው የሚቀጠሩት ከኤጀንሲ ለቤተ እምነቱን አማኞችን አቅፎ የመያዝ ሳይሆን የማባረር ነው። ውጣ፣ ሰዓት አልፏል፣ ግባ፣ ዝጋ አይነት ነገር ነው። የፓርኪንግ መቀበል ሌላ የዓለም ንግድ ላይ ነው የተካሄደው። ከዚህ ከጸሎቱ ከስርዓቱ ከምኑ ብናነሳው ብዙ ነገሮችን በጣም የገረመኝ ነገር ስላለ ነው። እሱን በሌላ ጊዜ በደንብ እንመጣበታለን። ወደ ምንኩስናው ደግሞ እንውረድ። የክህነቱን በዚህ ልክ ገልጸናል። ምንኩስናና ስርዓቱስ ምንድን ነው? እሱ ዛሬ ምንኩስናን ወስጃለሁ ያለውም ጭምር እርስዎ የሚነግሩንን በደንብ አለ። በከተማ ዝንጥ ያለ ቪላ ቤት ሆኖ ባህታዊ ነኝ የሚልም እያየን ነው። መነኩሴ ማለት ወይም ባህታዊ ማለት በዓት ተወስኖለት በአንድ ቦታ ለጾም ጸሎት የሚቀመጥ ነው። ዛሬ የከተማ በዓታውያንንም ጭምር እያየን ካልተከተላችሁኝ አልፎ ተርፎም ንስሐ ልጆቼ እያለ በአደባባይ የምናይበት የምንመዘብርበትም እልፍ ጉዳዮች አሉና እስቲ ምንኩስናና ስርዓቱን እናንሳ መምህር። አጠቃላይ ስለ ምንኩስና ሂደት መጻሕፍትን ማንበብ በቂም ነው ብዬ አስባለሁ። አሁን ሁላችንም ማለት ያለብን ሕጉ ይከበር፣ አዲስ ሕግ አናወጣ። መጽሐፈ መነኮሳት ራሱን የቻለ ስርዓት ነው። አባቶቻችን መነኮሳት የጻፉት መጽሐፍ ነው። ህንፃ መነኮሳት ወይም ሃይማኖተ አበው ዘሰለስቱ ምዕት የሚል አለ፣ በሃይማኖተ አበው ማለት ነው። ይህም ስለ መነኮሳት ነው የሚናገረው። እንዲሁም ፍትሐ ነገሥት አንቀጽ 10 ላይ በስርዓት ስለ መነኮሳትና እንዴት የምንኩስና ስርዓት መመራት እንዳለበት በግልጽ ይናገራል። ስለዚህ ቤተክርስቲያን ይሄንን ማስከበር መቻል ነው ያለብን እኛ ወጣቶች። ምክንያቱም ይኸውላችሁ አንድ ነገር እንስማ፣ አንድ ነገር እናድምጥ፣ አንድ ነገር እናስተውል። የምንኩስና ስርዓት ቤተክርስቲያን በአግባብና በስርዓት ካልተጠቀመችበት ቤተክርስቲያኒቱን ያፈርሳታል፣ ይበትናታል። ቤተክርስቲያኒቱን ይበትናታል። ለምንድን ነው ይሄን የምለው? ከዚህ ቀደም የታየ ነባራዊ እውነት ነው። በዓለም አቀፍ ታሪክም እንደምንመለከተው አብዛኞች እናውጣይችን ጨምሮ ሌሎቹ አካላት ቤተክርስቲያንን የፈተኑት የምንኩስናውን ስርዓት ማክበር ያልቻሉ አካላት ናቸው። ስለዚህ እስከ ቅርብ ጊዜ ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአንድነት ገዳማት በደንብና በስርዓት የተጠናከሩ ነበሩ። ከቅርብ ጊዜ በኋላ ግን የአንድነት ገዳማትን የሚረዳቸው የሚያጠናክራቸው የለ እንዴ። አሁን እኮ በጣም የሚያሳዝነው አንድ ሰው ለመመንኮስ በዚህ በመጽሐፍ እንደተጻፈው በአባቶቻችንም ትውፊት ቀኖናም እንደተቀመጠው ቢያንስ 3 ዓመት ገዳም ሄዶ ደጅ መጽናት፣ የደከሙ አባቶችን መርዳት፣ የደከሙ እናቶችን መርዳት ይጠበቅበታል። ረድ መሆን አለበት። እርድና ይባላል። ይሄ በገዳም አነጋገር እርድና ይባላል። ይሄንን ከፈጸመ በኋላ 3 ዓመት ከዛም በላይ ሊያገለግል ይችላል። ወደ ማህበረ መነኮሳቱ ይቀርባል። እገሌ ለመነኩስ ነው ብሏል የሚል ሐሳብ ማለት ነው። ከዛ ይሄን ከጨረሰ በኋላ ማህበረ መነኮሳቱ አስተያየት ይሰጣል። እገሌ የምንኩስናን ስርዓት መሸከም ይችላል ወይ? አይ ቆይ ከተባለ መቆየት ግዴታው 7 ዓመትም ሊሆን ይችላል፣ ከዛ በላይም ሊሆን ይችላል። ይሄ በማህበረ መነኮሳቱ እና በአበምኔቱ ውሳኔ ነው። አሁን ግን እየሆነ ያለው እንዴት ነው? አንድ ቤተክርስቲያን ይጽፋል፣ ሳምንት ባልሞላው ጊዜ ውስጥ ሄዶ መንኩሶ ይመጣል። ከዛ በኋላ ተመልሶ መጥቶ የቤተክርስቲያን አስተዳዳሪ ይሆናል። ይሄ ሰውዬ የገዳማዊ ህይወትን አላየውም። አንድነት ገዳማት እንዴት እንደሚኖሩ፣ እንዴት ፈተናን እንደሚያሳልፉ፣ እንዴት የዚህን ዓለም ፈቃድ አሸንፈው እንደሚኖሩ አልተረዳም። ከዚህ ሰበካ ጉባኤ ጻፈለት፣ ሄዶ መንኩሶ ይመጣል። ከዛ በኋላ ይቀጥላል። ቤተክርስቲያን ከፍተኛ ማዕረግ ላይ ይደርሳል። ስለዚህ ይሄ ሰው መጀመሪያ በቤተክርስቲያኒቱ በመንኩስና ስርዓት በኩል አላለፈም። ኋላ መጨረሻም ላይ የቤተክርስቲያኒቱ ፈተና ይሆናል። ስለዚህ እኛ ሁላችን ከላይ እስከታች ያለን ምዕመናን መተቸት አይደለም ያለብን፣ እንዲሆነ እያል መተቸት ሳይሆን ስርዓቱ ይከበር። የአንድነት ገዳማትን ማጠናከር አለብን። አሁን የአንድነት ገዳማት ማነው እየተመለከታችሁ ያለው? አብዛኛው የአንድነት ገዳማት እየተበተኑ ነው ያሉት። አብዛኛው የአንድነት ገዳማት ልመና ላይ እየወጡ ነው ያሉት።
እንደው ገዳም ውስጥ ነው እንኳን ብቻውን የሚኖር መነኩሴ እየበዛ ነው ያለው። በቤተክርስቲያን አስተምሮ ሐዋርያትም በቅዱስ ሉቃስ በጻፈው በሐዋርያት ሥራ ላይ እንደተቀመጠው በአንድነት ነበር ይመገቡ ይበሉ ይጠጡ የነበሩ። ከዛ የተወሰደ ስርዓት ነው ስርዓተ ገዳም እና አሁን ግን ከጊዜ ወደ ጊዜ የምንኩስና ስርዓት ባለመከበሩ ምክንያት እንዲሁ የምንኩስናውን ስርዓት ሳያከብሩ በአቋራጭ መነኮሱ ባህታውያንን የሚሉ ሲፈልጉ ደግሞ በጣም ገንዘብ ሲኖራቸው ወደ ጵጵስና መሄድ መሸጋገር የሚፈልጉ አካላት አንዳንድ ጊዜ ሲፈልጉ ወደ ፖለቲካው ይሄዳል። ሌላ ጊዜ ደግሞ እርስ በርስ ምዕመናንን የማጋጨት ምዕመናንን መከፋፈል ስራ ላይ ይሰማራሉ። ይህች ቤተክርስቲያን በምን ደም እንደተሰበሰበች ቢያውቁ ኖሮ ይሄን አያደርጉም ነበር። ግን አላወቁም እና እነዚህን አካላት ሁላችን መታገል ያለብን ገና ወደ መንኩስናው ስርዓት ሳይገቡ የአንድነት ገዳማት የሚያመነኩሱት ማንን ነው ብሎ መፈተሽ መመርመር ይገባናል። በዚህ አጋጣሚ የገዳም አበምኔቶች የገዳም መነኮሳት ቤተክርስቲያንን የምትወዷት ከሆነ የምታመነኩሱትን ሰው ለዩልን። እናንተ ዛሬ ቤተክርስቲያን አመንኩሳችሁ የምትሰዱት ወደ ከተማ የምትሰዱት አካል ነገ ቤተክርስቲያኒቱን ነገ ሳይሆን ዛሬ እየለያያት ነው ያለ የምናየው እውነታ በአይናችን በብረቱ የምናየው ስለሆነ ስለዚህ እባካችሁ እንደ መምህራንም እንለምናችሁ ቤተክርስቲያን የምትወዷት ከሆነ እውነት የክርስቶስ እረኞች ከሆናችሁ ማን ነው ለምንኩስና የሚበቃ የሚለውን መርምራችሁ አመንኩሱ፣ ፈትኑ፣ መርምሩ። ከዛ በኋላ የሚጸናውን ያዙ ተብሎ በመጽሐፍ እንደተያዘው የሚሻለውን መያዝ የተመረጠ ነውና በዚህ ዘመን የምንኩስናን ስርዓት ማክበር መቻል ቤተክርስቲያንን ከልዩ ልዩ ጥቃቶች ከልዩ ልዩ ተግዳሮቶች መከላከል መቻል ነውና ይሄንን ድርሻ በየተዋረድ ያለን በየአደረጃጀት ያለን አካላት የምንኩስናው ስርዓት እንዲከበር ትልቅ የሆነ አስተዋጽኦ ማድረግ አለብን እንጂ አንድን ሰው ሁለት ሰው ግለሰብን በመተቸት የሚፈታ ችግር አይደለም። ዋናው ጣቢያው ማሰራጫ ጣቢያው ላይ ቁጥጥር ማድረግ መቻል ነው። ካለበለዚያ ከላይ ምንጩ እየደፈረሰ ከታች ምንጩን የደፈረሰውን ውሃ ለማጽዳት ብንጥር በጣም ድካም ነው የሚሆን። ምንጩ እንዳይደፈርስ ከላይ ነው ጥረት ማድረግ ያለብን ከመነሻው ቦታ ማለት ከመነሻው ቦታ። ከዛ በኋላ ከዛ ገዳም የሚወጡ ሰዎች ሹመትን የሚጠሉ ይሆናሉ። ይሄ ማለት ነው የሚወዱ አይሆን እና ከዚህ አንፃር የምንኩስናውን ስርዓት ማክበር እንድንችል ታስቦ ነው ይሄ መጽሐፍ ለተነብሩ ተንሱ የሚለው መጽሐፍ። በጣም የሚገርም ነው። ለተነብሩ ተንሱ የተቀመጣችሁ ተነሱ የሚለው ይህ መጽሐፍ በመምህር መንግስተ ስላሴ መሰሉ የተጻፈ ነው። ታገኙታላችሁ። በጣም አንብቡት። እጅግ በጣም ጠቃሚ ነው። እጅግ በጣም ትልቅ መጽሐፍ ነው። መምህር ታዲያ መነኩሴ ሲመነኩስ ግብሩ ምንድን ነው? መኖሪያውስ የት ነው መሆን ያለበት? ቅዱስ ጳውሎስ ወለነሰ በውስተ ሰማያት ሀገር ነው። እኛ ሀገራችን በሰማይ ነው። መነኮሳት ይሄን ዓለም ሲመንኑ ጌታ በቅዱስ ወንጌል እንደተናገረው አባታቸውን እናታቸውን ትተው ነው የሚሄዱ። ጌታን ነው የሚከተሉት የሚሻለውን ለማግኘት ማለት ነው። ስለዚህ መናንያን በቤተ ክርስቲያን ራሳቸውን የረሱ ማለት ነው። ይሄ ማለት ምንድነው? ለዚህ ዓለም የሞቱ ለዚህ ዓለም ፈቃድ የሞቱ ናቸው። ስለዚህ በዚህ ዓለም የሚደረጉ የሚሆኑ ነገሮች ሁሉ ምንም ነገር አያሳስባቸውም። ለምን? መጀመሪያ ህሊናቸውን ወይም የዚህን ዓለም ፈቃድ ትተው መንነው ክርስቶስን ተከትለውታል ማለት። ክርስቶስን መምሰል ማለት ነው፣ መመነን ማለት በመሰረቱ። ክርስቶስ በዚህ ዓለም ምንም ነገር አልነበረውም። ምንም ነገር ቁሳዊ ነገር አልነበረውም። እንደውም በመጽሐፍ እንደሚናገረው ለወልደ እጓለ እመሕያው አልቦቱ ምስባክ አብያሰ፣ ለሰው ልጅ ራሱን የሚያስጠጋበት ቤት እንኳን የለውም ተብሎ ነው የተገለጸው። ምንም ነገር እና መናኝ ማለት ምንም ነገር የሌለው ዛልቦ ጥሪት ማለት ነው። በቤተክርስቲያን አገላለጽ ምንም ጥሪት ገንዘብ የሌለው ማለት ነው። ግን ክርስቶስ ያለው ቅዱስ ጳውሎስ እንደተናገረው እንዘ አልብነ ኩሉ ብነ፣ ምንም የሌለን ስንሆን ሁሉ አለን። እንዘ አልቦ ዘያምረነ ብዙኃን ያምሩነ፣ ብዙዎች ሳያውቁን ብዙዎች ግን ያውቁናል። የሚያውቀን ነገር ምድራዊ የሚያውቀን ነገር የለ፣ ሰማያዊ ክርስቶስ ግን ያውቀናል። ቅዱሳን መላእክት ያውቁናል። እና ራስን ለእግዚአብሔር መስጠት ራስን መግዛት መቻል ነው ምናኔ ማለትና በምናኔ ውስጥ አመክረው አለ፣ በምናኔ ውስጥ ምንኩስና አለ፣ በምናኔ ውስጥ ከምንኩስና በኋላ የሚሰሩ ስራዎች አሉ እና እነዚህ ስራዎች ቤተክርስቲያንን የሚጠብቁ ለቤተክርስቲያን አንድነት የሚያጠናክሩ የቤተክርስቲያንን ሕግና ስርዓት የሚያከብሩ ናቸው። በቅዱሳን አባቶቻችን በመነኮሳት ታሪክም
አስተምሮም ስንመለከት ማለት ነው። ስለዚህ ምናኔ በቤተክርስቲያን የህይወት ምንጭ ነው። ምክንያቱም አንድ ሰው ሁለት ህይወት ነው ሊኖረው የሚገባው፣ ወይ ማግባት አለበት ወይ መመንኮስ አለበት። ከዚህ ውጪ ህይወት የለም። ያላገባው ይመንናል። ይሄ ማለት በድንግልና ጸንቶ ከኖረ ይመንናል፣ ወይም በድንግልና ጸንቶ ካልኖረም አግብቶ ከኖረ በኋላም ሊመንን ይችላል። ይሄ እንደየሁኔታው የሚታይ ነው። ወይ ካልሆነ ደግሞ መመነን አልችልም ካለ ጌታም እንደተናገረው ይሄ ለሁሉም ይቻል ስላልሆነ ማግባት ይችላል ማለት ነው። ስለዚህ የከተማ ባህታውያንን ምን እናደርጋቸው? አሁን ላይ የመጡ መልእክት መጥተዋል ይሉናል። መልእክቱን ሰምተውታል ወይ እነሱ የምንላቸው ሁሉ አሉ። አንዳንድ ንግስና ወደ ምሕረትን እየጠበቁ የምናያቸው ሁሉ አለና ምን እናድርግ? ህዝቡ ትንሽ ውዝግብ ስለሚል በንጹህ ሕሊናው ያዝናል። በዚህ አጋጣሚ ምዕመናን ሊሰሙ የሚገባው የአብነት መምህራንን ነው። አሁን አንዳንድ ጊዜ ቤተክርስቲያኒቱ ለብዙ ዘመን የመሯት የአብነት መምህራን ናቸው። የአብነት መምህራን መነኮሳት ነበሩ፣ ሊቃውንቱ ነበሩ። መንነው እስከ አስኬማ ድረስ የደረሱ አባቶቻችን ነበሩ እና ማንንም አይደለም መስማት ያለብን፣ የአብነት መምህራን ምን ይላሉ። የአብነት መምህራን ደግሞ ምንድነው? ቤተክርስቲያንን በስርዓቱና በልኩ ከቅዱስ መጽሐፍ የተረዱ ከክርስቶስ የተቀበሉ አባቶች ናቸው። ስለዚህ ማንንም ልንሰማ አይገባም። የአብነት መምህራን ቤተክርስቲያኒቷን ከክርስቶስ ተቀብለው ዛሬ ላይ ያደረሱ አባቶቻችን ምን ይላሉ? ሊቃውንት፣ የብሉይና የሐዲስ ኪዳን መምህራን፣ የቤተክርስቲያን ሊቃውንት ምን ይላሉ ነው እንጂ አልፎ ሀጁን ሁሉ መስማት ይሄ ራስን ማዋረድ ነው። እውነት ለመናገር ምዕመናን በዚህ አጋጣሚ ራሳችሁንም አስከብሩ፣ ለራሳችሁም ክብር ስጡ፣ ማንንም አትስሙ። ጌታ እኮ ተናግሯል። ይሄ መስማት ያለብን ለይተን ነው መስማት ያለብን፣ ለይተን ነው። ይሄ ሰው ከመጽሐፍ ቅዱስ አንጻር ምን አይነት እውቀት አለው? አንዳንድ ጊዜ ቤተክርስቲያን የምትመዝንበት ነገርም አለ። እንደው እንዲሁ ዝም ብሎ ስለተናገረ ወይም ተከታይ ስላለው ብቻ መከተል አይደለም እና የከተማ ባህታውያን የሚናገሩት የቤተክርስቲያን ሐሳብ ነው አይደለም የሚለውን እውነት ለመናገር አይደለም። ሲጀመር ባህታዊ ከሆነ እዚህ ቢላ ቤት ምን ያስቀምጠዋል? ባህታዊ ማለት እኮ ምንድነው? በዓቱን አጽንቶ ከአንድ ቦታ ሳይንቀሳቀስ ጌታ በገዳመ ቆሮንቶስ 40 መዓልት 40 ሌሊት እንደ ጸለየ ሁሉ እንደ ጾመ ሁሉ ለኛ ብሎ ማለት ነው እንደ ጾመ ሁሉ ይሄም በመጽሐፍ እንደተነገረው እንባው እስከሚደርቅ ድረስ ይሄ ማለት እንባ የሚያወጣው እንባ እስከሚያጣ ድረስ ማለት የሚያለቅስ ነው። ሌሊቱ እንኳን እንቅልፍ የሌለው እረፍት የሌለው አምላኩን ደጅ ሲጸና የሚያድር ነው ባህታዊ ማለት እንጂ እንዲሁ ዝም ብሎ ስምን መስረቅ ተገቢ አይደለም። በጣም ጥሩ። እንግዲህ ስለኛም ኃጢአት ጸልዮም ጭምር ይፍታህ የሚል አባት ሊኖረን ሲገባ ካላመጣህ ተገዝተሃል የሚል ካህንን እያበዛን ያለንበት ጊዜ ነው። በስርዓተ ክህነቱ ካሰጣጡ ጋር ተያይዞ ሁሉ በገንዘብ ስለሆነ ትላንትና አንድ ቪዲዮ ሰራ ነበር። መምህር አይተውኝ ከነበሩ በአንድ ቤተ እምነት ውስጥ ገንዘብ ከሌለህ ገነት የለችህም፣ ገንዘብ ያስፈልጋል የሚልና እንደውም መጨረሻ ላይ ምንድን ነው ያልኩት? ገንዘብ የሌላችሁ በዛ ቤት ያላችሁ ድሃ ሰዎች ክርስቶስ ይወዳችኋልና ኑ ወደኛ ስል ነበረ። ምክንያቱም ገንዘባችንን አይቶ አይደለም እግዚአብሔር የሚወደን ልባችንን አይቶ ነው። እና ዛሬ ላይ ቅድም ልክ እንዳልኩት ይፍታህ የሚል አባት ሲመጣ ገዝቻለሁ የሚል መብዛቱ በጣም አዝናለሁ። ከዛ ልክ ደግሞ ዛሬ ስለ ቤተክርስቲያን ዋስ ጠበቃ አስተዳደርም ጭምር ይሆናሉ ብለን ያሰብናቸው በገዳምም ተወስነው በጸሎታቸው ያስቡናል የምንላቸው መነኮሳት በበዙባት ሀገር ላይ እነሱን ስም የሚያጠለሽ ምንኩስናን ወርታች ዝቅ ለማድረግ ርካሽ ተግባርን የወሰዱ ምንኩስና ወስደናል ባዮችን እያየን ነው፣ እየገዙ ነው። ከዛ ባለፈ ደግሞ አንድ ቤተክርስቲያን ሁለት ነገር ከሌላት ከባድ ናት ይባላል። አንደኛ ውሃ ነው፣ ሁለተኛ የአብነት ተማሪ ነው። የአብነት ተማሪ የሌላት ቤተክርስቲያን ከባድ ነው። አትሄድም፣ አትራመድም። ውሃም የሌለው ገዳም ለዛው ልክ ስለማይሆን ማለት ነው። እና ውሃውንስ አማኝ የተባሉት ተረባርበው ከሩቅ ቦታ ቀጥለው ያመጡለታል። ዛሬ ስንወልድ ልጅ ምን መሆን ይፈልጋል ሲባል ዶክተር ነው የምንለው፣ ኢንጂነር ነው የምንለው፣ ካህን የምንል የለንም። ግን ካህንን ተሳዳቢ ትውልድ ደግሞ በዝቷል። ጳጳሱን እንደ ጉድ እንናገራለን፣ ግን ጳጳስ እንዲሆን ወደ አብነት ትምህርት ቤት አንልከውም። የአብነት ትምህርት ቤት ቢባልም አስኳላ ተብሎ ከተማ ክብር ያገኛል እንጂ
የአብነት ተማሪው ክብር ሲሰጠው አይታይምና የአብነት ትምህርት ቤት ተማሪና መምህሩ የት ናቸው? በጣም ወሳኝ ጥያቄ ነው። ይሄንን እውነት ለመናገር ለቤተክርስቲያን ከምታደርጓቸው መልካም ስራዎች መካከል ወደፊትም ምእመናንም አብነት ትምህርት ላይ ብንሰራ የቤተክርስቲያን አንድነቷ፣ ልዕልና፣ ክብሯ ተጠብቆ ይኖራል እና እንግዲህ ትምህርት ለቤተክርስቲያን ሁሉ ነገሯ ነው። ያለ ትምህርት ምንም ነገር ማድረግ አይቻልም። ቤተክርስቲያን የተመሰረተችውን በትምህርት ነው። ጌታ ሐዋርያትን እመኑ ከማለቱ በፊት ትምህርትን ያስተማራቸው። ተከተሉኝ ካላቸው በኋላ 3 ዓመት አስተማራቸው። ከዛ በኋላ ያስተማራቸው ትምህርት በራሱ በቂ ስላልሆነ መንፈስ ቅዱስ ላከላቸውና መንፈስ ቅዱስ ገለጸላቸው። መጀመሪያ ግን አስተምሯቸዋል እና ትምህርት ለቤተክርስቲያን ወሳኝ ነው ማለት ነው። ምክንያቱም ትምህርት 3 ትውልዶች የሚገናኙበት ነው። አንደኛ ያለፈው ትውልድ፣ ሁለተኛ ዛሬ ያለው ትውልድ፣ ሶስተኛ የሚቀጥለው ትውልድ የግንኙነት መረብ ነው ትምህርት እና ትምህርቱ ጋር ውድቀት ተገኘ ወይም ውድቀት መጣ ማለት ምን ማለት ነው? ቤተክርስቲያን ለፈተና ተጋለጠች ማለት ነው። አሁን የምናያቸው ችግሮች፣ የምናያቸው ተግዳሮቶች ሁሉ፣ የምናያቸው የውስጥ ስብራቶች ሁሉ የሚመነጩት ከትምህርት ነው። ሁሉን ነገር ይሄ ትምህርት ያስተካክለዋል። በትምህርት የማይፈታ ችግር የለም። ይሄ ማለት መሰልጠን ማለት ምንድን ነው? ትምህርትን ተግባራዊ ላይ ማድረግ፣ ተግባራዊ ማድረግ፣ የተማርነውን ትምህርት ወደ መሬት ማውረድ መቻል ነው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአብነት ትምህርት ቤት መሪዎች፣ የሀገር መሪዎችን አውጥቷል፣ ሊቃውንትን አውጥቷል፣ መነኮሳትን አውጥቷል። እንዲሁም ዓለም አቀፍ ዳራዎችም አሉት። ምክንያቱም እንደ ላሊበላ፣ እንደ አክሱም፣ ሌሎችም የመሳሰሉ ኪነ ጥበባትን የሰራው ከአብነት ትምህርት ቤት የወጣው ጥበብ ነው እና ትምህርት ለሁሉ ነገር ወሳኝ ነው ማለት ነው። ወሳኝ ነው። አሁን ከቅርብ ጊዜ በኋላ ግን የቤተክርስቲያን አብነት ትምህርት ከቤተክርስቲያን እየሸሸ መጣ። አትሊስት አሁን በቤተክርስቲያን በከፍተኛ ደረጃ ላይ ያሉት ግዕዝ አያውቁም። የቤተክርስቲያኒቱ ዋና ዋና የዶግማ መጻሕፍት፣ የስርዓት መጻሕፍት ደግሞ በግዕዝ ነው የተጻፉት። ከዚህ የተነሳ ሰዎች ግዕዝ የቤተክርስቲያኒቱን ትምህርት እየራቁ በሄዱ ቁጥር ወደ ልዩነት መጣ። አሁን እውነት ለመናገር በግዕዝ የሚቀድስ ካህን ማየት እኮ አሁን የናፈቅንበት ዘመን ነው። በግዕዝ የሚቀድስ ካህን ማየት በጣም ናፍቆት ነው። አንዳንዶች ናቸው። ይሄ ወደ ምን መጣ? ወደ የቤተክርስቲያኒትን ሐሳብ ትቶ ወደ ራሱ ሐሳብ፣ ወደ ግል ሐሳብ ትታደስ የምትለው ሐሳብ የዚህ የትምህርት ዕውቀት አጠር ነው። በጣም ጥሩ ይሄ ነው እና ለምንድን ነው የአብነት መምህራን ከቤተክርስቲያኒቱ የሸሹት የሚለው የቤተክርስቲያን ትምህርት ለምንድን ነው እየራቀ መጥቶ አሁን በቤተክርስቲያን በአብነት ትምህርት ሌላ እየገባ ነው ያለው? እውነት ለመናገር መሰልጠን ማለት ያለውን ከሌላው ጋር አጣምሮ አዋህዶ መጠቀም ነው እንጂ ያለውን አስወጥቶ ሌላ ማስገባት አይደለም። አሁን በብዛት የምናየው ነገር የአብነት ትምህርት እየወጣ ሌላ ትምህርት እየገባ ነው ያለ። ይሄ ማለት ዘመናዊ ትምህርት የሚባለው ማለት ነው እየገባ ነው ያለ። ይሄ መሆን የለበትም እያልኩ አይደለም፣ አለበት። ግን የኛውን ለቀን አይደለም ያንን ማስገባት ያለብን። ባላንሱን ጠብቀን ይሄኛውን ያኛውንም በአንድነት ማስሄድ ይኖርብናል ማለት ነውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአብነት መምህራን ከማይጮ ጦርነት በኋላ ከቤተክርስቲያን እየሸሹ ሄዱና አሁን ቤተክርስቲያኒቱን ላልሆኑ አካላት አስረክበው ሸሹ እና ይሄ ሲሆን የአብነት መምህራኑ የት ናቸው ሲባል አንዳንዴ ግራ ይገባል አሉ። አሁን አንዳንድ አባቶች አሉ ግን እንዳይናገሩ አፋቸው ተይዟል፣ ዝም እንዳይሉ ደግሞ ውስጣቸው አሯል እና እነዚህ አካላት እንዴት ነው መድረስ የምንችልላቸው? ቤተክርስቲያኒቱን ወደ አብነት መምህራን መመለስ የምንችለው እንዴት ነው? ማስጠበቅ የቤተክርስቲያኒቱን ክብር ካሳሰበን ቤተክርስቲያኒቱ ወደ አብነት መምህራን ትመለስ ነው። ቤተክርስቲያኒቱ ወደ አብነት መምህራን ትመለስ። የአብነት መምህራን ደግሞ ቤተክርስቲያኒቱ ለ1800 ዓመት በላይ መርተዋታል። በዚህ ዘመን የነበሩ የአብነት መምህራን እጅግ ሊደነቁ የሚገባው አይታለፍም የተባለውን የመከራ ዘመን አሳልፈዋታል። በጣም የሚያስደንቀው ነገር ነጥቀው ከዛ ከመከራ ዘመን ነጥቀዋት፣ የዛሬው ግን እናሳልፋት ይሆን? እግዚአብሔር በቸርነቱ ያሳልፋታል። አሜን። እሱን ነው ተስፋ የምናደርገው እንጂ ያ አሁን ያለው የአብነት ትምህርት መውደቅ ለቤተክርስቲያኒቱ ፈተናም ተግዳሮት ሆኗል።
የሚገርም ለቤተክርስቲያኒቱ ፈተና ተግዳሮት ሆኗል እና ስለዚህ የአብነት ትምህርቱን መማር ብቻ አይደለም ቀድሞ የቀደሙ አባቶች ድጓ በቃላቸው ነበር መዝሙረ ዳዊት በቃላቸው ነበር መጽሐፍ ቅዱስ ይጠፋል ወይም መጽሐፍ ቅዱስ ሰዎች ያጠፉታል እንኳን ቢባል በቃላቸው መመለስ መልሰው መጽሐፍ የሚችሉ አባቶች ነበሩ ዘኩሎ ይይዝ የሚል ቅጽል ያላቸው አባቶች ነበሩ በጣም የተማሩ ዛሬ ግን ስሙ ነው መጋቤ ገሌ መምህር ገሌ ሊቀ ሊቃውንት ገሌ በጣም የስም ንጥቂያ ላይ ነው ያለነው እንንቃ ይሄ ስም በመያዝ ህዝቡን አላዳን ነው የትምህርታችን ወደ ህዝቡ እየደረሰ አይደለም አየነው እኮ ህዝብ ሰብስበን አዘምረንም አስጨብጭበንም አየነው በጣም አደበላልቀን አየነው ግን በጣም በከፍተኛ ደረጃ ቤተክርስቲያን እየተጎዳች ነው ያለችው የህዝብ ፍልሰት ከጊዜ ወደ ጊዜ እየጨመረ ነው ያለው በቤተክርስቲያን ውስጥ የአብነት መምህራን ተገፍተው ወጣው አሁን ታዋቂ ሰዎች እየመጡ ነው አዋቂ ሰዎች ሳይሆን ታዋቂ ሰዎች እየመጡ ነው ያሉት ይሄ እነዚህን አካላት እንዴት ነው መከላከል የምንችለው ምክንያቱም ታዋቂ ሰዎች ሲናገሯቸው ራሳቸውን እንደ ሲኖዶስ አድርገው ያሉ ራሳቸውን እንደ ቤተክርስቲያኒቱ አድራጊ ማለት እነሱ ከሌሉ ቤተክርስቲያን እንደሌለች አድርገው ያስባሉ ግን የአብነት መምህራን ማለት ምን ማለት ነው ስም የሚይዙ በስም የሚቀዳደሙ የስም ሩጫ ላይ ያሉ አይደሉም ይሄ ስም ለማየት ካልጠራኸኝ ብለው የሚያኮርፉም አሉ አውደ ምሕረት ላይ ከቆሞ ከቃል ኪዳኑ ታቦት በላይ እከሌ የሚለው ክቡር የሚለው ስም ነው የሚበልጠውና ምን ክብር ኖረን ሁሉ ላለው አንዳንዴና በጣም በሚያሳዝን ምንድነው የዚህ አብነት ትምህርት ቤቱ የሊቃውንት መፍለቂያ ነው ሄዶ ሊቃውንቱ ከአብነት ትምህርት ቤት ወጥተው የሊቃውንት ጉባኤ የሚባለው ከአብነት ትምህርት ቤት የወጣው ነው አዝናለሁ ይሄንን ስናገር አሁን እነ የኔታ አለቃ አያሌው በነበሩበት የሊቃውንት ጉባኤ ወንበር ላይ አሁን የተቀመጡትን የተወሰኑትን ስናይ አዝናለሁ ያው ለምጣዷ ስትል ብለን ነው እያልን ያለነው ዝም ያለነው አይ ቲንክ ከጊዜ በኋላ ሁላችንም በልክ የምንነጋገር ይመስለኛል በግለሰብ ደረጃ በምንፍቅና የምንጠረጥራቸው ጭምር እኮ እያየን ነው እውነት ለመናገር እኔ ዘንድሮ አንድ ትልቅ ተስፋ አለኝ ከብዙ ጊዜያት በኋላ የአብነት መምህራን ሊቃውንት ጉባኤ ዝክረ ኒቅያ በሚል እንግዲህ ከተከናወነ ጉባኤው ሰፊ የሆነ ጉባኤ ጠርቷል ሚያዝያ ላይ ታላቅ ድል ያልነው እኛም እንደግፋለን ብለናል ግን የአሳ ግማቱ ይባላል በመጀመሪያ ታፔላው አይደለም ሰው ማነሳሳት ሙቭ አይደለም መነሳሳት ያስፈልጋል ውስጥ መጥራት አለበት አሁን ሩጫ ተጀምሯል ወደ ኋላ የምንመጣባት ርዕሰ ጉዳይ ላይ ያለ የኔታ ነገ ምናልባትም ሊቃውንት ጉባኤ ራሱን ለማጥራት ከሄደ እንዳልወድቅ ራሴን ላቁም ብሎ ወደ ሚዲያ የመጡ አካላቶች አሉ የሚዲያ ፓወርፉል ላይ የመጡ አሉ በኋላ ስለምንመጣባት ነውና ዝክረ ኒቅያ በጣም ብንወደው ከላይ መጀመር መቻል አለበት በጣም ሐሳቡ በጣም የሚደነቅ ነው ከብዙ ጊዜ በኋላ የምናገኘው እድል ስለሆነ እኔም በገዳም አባቶችም እንዲጸልዩ ጉባኤው የተሳካ እንዲሆን ያለ ማንም ተጽዕኖ ሁሉም ሊቃውንት አትሊስት ምንድነው የቤተክርስቲያኒቱ ዶግማና ቀኖና የሚታየው ከመጽሐፍ ቅዱስ አንፃር ቀኖናን በተመለከተ ወደ ቅዱስ ሲኖዶስን መጋቢ የሆነው ሊቃውንት ጉባኤ ነው ሊቃውንት ጉባኤ በመሰረቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በከፍተኛ የስልጣን መጨረሻ ነው ይሄ ማለት ነው አባቶቻችን ሊቃነ ጳጳሳት ከላይ ሆነው ይቆጣጠሩታል ግን ዶግማና ስርዓትን በተመለከተ እሱ ነው ሁሉም እንኳን ለምሳሌ እዚህ ላይ ላንሳ ሁሉም ጳጳሳት እንኳን ቢክዱ ሁሉም ካህናት ቢክዱ ሌሎች እንኳን እንትን ቢሉ እንደ ሌሎች አብያተ ክርስቲያናት ምዕመናን ሊያጸና የሚችል ተቋም መገንባት አለብን ተብሎ የተዋቀረ ተቋም እንዲኖር የትኛውንም መናፍቅ ሊከላከል የሚችል ተቋም እንዲኖረው እንግዲህ ሁሉም ሊቃውንት ይጋበዙበታል ብዬ አስባለሁ እሷ ላይ ጥርጣሬ ምንድነው ወደ ፖለቲካው የወጣቶች ፎረም ወይ ማህበር ይባልና አዛውንቶች ይገባሉ ስሙ ምንድነው የወጣቶች አሁን መፈራት ነገር አለ አሁን የሊቃውንት ጉባኤው የዝክረ ኒቅያ
በጣም የምንወደው ደስ ብሎን ጊዜያችንን ጉልበታችንን እንሰጣለን ብለን ለሊቃውንት ጉባኤ ቃላችንን ሰጥተናል። ግን ፍርሃቶቻችን ሊቃውንቱ ይጋበዛሉ አይጋበዙም ከሚሉት በላይ የዘመናችን ጥያቄዎች ብዙ ናቸው። ከቀኑ ጭምር ጥያቄ አለን። ቀኑ መግቢያ ንግግር እንኳን ለማድረግ አይበቃም። እነዚህ ጥያቄዎች በዚህ ቀናት የሚመለሰው አይደሉም። ስለዚህ አለባብሰው ያርሱ ባረም ይመለሱ እንዳይሆን እሱ ስጋት ነው። ስጋቴ ነው። ምክንያቱም ቀኗን አሁን ስኬጁሏን ስናያት አንድ ሊቃውንት ጠይቆ ለመመለስ ወይ ተጠይቆ ለመመለስ የሚወስድበትን ጊዜ እናውቃለን። ስንት ጥያቄ ተነስቶ ስንት ሊመለስ ነው? ትክክል። ቀን ሊኖር ይገባል። ለዚህ ያልሰጠነው ቀን ለማን ሊሆን ነው? ምዕመኑ እኮ እንትን እያለብን ነው። ሁሉ ነገር እየሆነ ከስጋቶት በጣም ጥሩ ነው። ስጋቱ የሚገባ ስጋት ነው። ቀን እንግዲህ የሊቃውንት ጉባኤ ይሄ ውሳኔ ነው የሚያየው ነው። ከስጋት ጋር በተጨማሪ ያነሳው ነገር ሁሉም ሊቃውንት ይጋበዛሉ ወይ ነው። እሱ ጋር ጥርጣሬ አለ። ሁሉም ሊቃውንት የየሀገረ ስብከቱ የሚታወቀውን ብቻ ሳይሆን ሀገረ ስብከቱ ጋር ቅርበት ያላቸው በየቦታው ማለት ነው ቅርበት ያላቸው ለሀገረ ስብከቱ ቅርበት ያላቸው ብቻ ሳይሆን የማይቀርቡ አንዳንድ ጊዜ በሆነ ምክንያት እኮ ባልሆነ ምክንያት ሸሽተው ሊሆን ይችላል። እነሱንም አድሬስ ያደረገ አጠራር እንዲኖር ከወዲሁ ስጋትህም ተገቢ ስለሆነ ይህንንም እንዲያዩት በዚህ አጋጣሚ ማሳሰብ እንደ ልጅነት ማሳሰብ እንፈልጋለን። ምክንያቱም ከብዙ ጊዜ በኋላ የሚደረግ የሊቃውንት ጉባኤ ስለሆነ በዚህ እንጠቀምበት ነው። ምክንያቱም በዚህ ላይ የሚታዩ የሚነሱ በጣም ብዙ ነገሮች አሉ እና ይህንን ለማስተካከል ደግሞ ከወዲሁ ጊዜ ስላለ ፈጥናችሁ ብትሰሩ የሊቃውንት ጉባኤ ውስጥ ያላችሁ ወንድሞቻችን መምህራን ብትሰሩ በጣም ጥሩ ነው ማለት እፈልጋለሁኝ። እኔ በጣም በጉጉት የምጠብቀው ጉባኤ ነው። በሰላም እንዲጠናቀቅም ውጤታማም እንዲሆን ምኞቴ ነው እና በዚህ አጋጣሚ ብዙ ሲንከባለሉ የመጡ የቤተክርስቲያን ችግሮችን መፍታት ይቻላል ብዬ አስባለሁ። በዚህ እግዚአብሔር ይርዳን። ነጋሽ ሚዲያም ለዚህ ያለምንም ቅድመ ሁኔታ ሊቃውንት ጉባኤውን ለማገዝ ዝግጁ መሆናችንን እንደዚሁ እንገልጻለን። ከዛ ባለፈ የአብነት ትምህርት ቤቶች ላይ በብዙ እየለፋን ነው። እግዚአብሔር በሚያውቀው ሰው ሊደርስ በማይችልባቸው ቦታዎች እየሄድን ነው። በቅርቡ የምናወጣቸው ሁኔታዎች አሉ። አንዳንዶች የአብነት ትምህርት ቤት ላይ ህንፃ ተሰርቶላቸዋል። ህንፃ ሥላሴ ግን ጠፍቶባቸዋል። ሰውን የሚያቆየው የአብነት ተማሪ በኩሊነት ሄደዋል። መምህሩ ከተማሪዎች በሚመጣ ፍርፋሪ ለመቆየት ተገዷል። በጣም የምናየው ጉዳይ አለ፣ ወደፊት የምንመጣባቸው። ከዛ ባለፈ የሁላችን መሰብሰቢያ ቤተክርስቲያን ናት። የቤተክርስቲያኗ በጭቃም በጨፈቃም በወርቅም ብትሰራ አንዲት ናት ብለን ለጊዜው በወርቅና በብር በእንቁ ያቆጠቆጡ የከተማ ካቴድራሎችን ትተን በጭቃና በጨፈቃ የተሰራቸዋን የገጠሯን ቤተክርስቲያን እያሰስን ካህን ደሞዝ ማሻሻል ሳይሆን የተቋረጠ አገልግሎት ለማስቀጠል እየተረባረብን ነው። ክቡራን ተመልካቾቻችንም በዚሁ ሊመሰገኑ ይገባል። ነጋሽ ሚዲያ ብዙ አይደለም 10 አብያተ ክርስቲያናትን ደሞዝ እንከፍላለን። በየወሩ የተዘጉ አብያተ ክርስቲያናቶችን እናስከፍታለን። እግዚአብሔር የተመሰገነ ይሁን። በቋሚነት ምንድነው የምናደርገው? የተዘጉ አብያተ ክርስቲያናት ምንም የሌላቸው ይደውሉልናል። ይህንን አብያተ ክርስቲያን ማን ነው የ24 ሰዓቱን ስርዓተ ጸሎት የሚያስቀጥል ብለን በሚዲያችን እናገራለን። እኔ ያለሁ ለ1 ዓመት ይላሉ። ዛሬም ለቤተ ክርስቲያን የማይታጠፉ ክንዶች እልፎች ናቸው። በዚህም መሰረት እንግዲህ 10 አብያተ ክርስቲያንን ምክንያት ሆነን የቤተ ክርስቲያን ልጆች እኔ እያሉ እኔ ልሳተፍ እኔ የወሩን ብዙ እኮ አይደለም። በጣም የሚገርም ለአንድ አገልጋይ በከተማ ስንት ነው? 40ም 50ም ተሻግሯል መሰለኝ ደሞዙ። በጣም በሚገርመው መልኩ 40 እና 50 ሺህ ብር በገጠር የ10 አገልጋይ ደሞዝ ነው። የአንድ ቤተክርስቲያን ደሞዝ ነው። በጣም በሚያስደንቅ መልኩና በረከቱም እዛው ነው። አሁንም ተሳተፉ ክቡራን ተመልካቾቻችን። በዚህ ሰዓት ስለያዘን የቤተክርስቲያን የሚዲያ አጠቃቀም የሚለውን በሌላ ጊዜ እንመለስበታለን። እለትነብሩ ተንስኡ የተቀመጣችሁ ተነሱ በሚል ሐሳብ መምህር መንግስተ ሥላሴ መሰሉ እዚህ ስቱዲዮአችን ተገኝተዋል። መምህር ቀጣዩን ጊዜ ከኛ ጋር ይምጡ ከኛ ጋር ይሁኑ የሚል ሐሳብ ካላችሁ ከስራ አስቀምጡልንና እኛ በሳምንት 1 ቀን መጽሐፉ እስኪያልቅ ድረስ ተጀምሮ እስኪያልቅ ያሉትን ርዕሰ ጉዳዮች
አንድ በአንድ ከምስጋናው ጀምሮ እስከ መደምደሚያው ድረስ ያሉትን የጻፉትን ሐሳብ እንዲህ በኢንተርቪው ልንመጣ ቃል እንገባለን። ምናልባት መምህር ተቃውሞ ካላስነሱ መጽሐፌ ተገልጦ ተነግሮ አለቀብኝ ካላሉ በቀር አይ ችግር የለውም። የኔ ሐሳብ በዚህ አጋጣሚ ዋናው ዓላማው ወደ ቀደመ ነባራዊ ይዘታችን እንድንመለስ በየቦታው ኦርቶዶክሳውያን ከፍተኛ የሆነ የረሃብ ችግር እየደረሰባቸው ነው ያለው፣ እየተቸገሩ ነው ያለው፣ እየተጠሙ ነው ያለው። አብዛኛው ተቸጋሪ፣ አብዛኛው ረሃብተኛ ኦርቶዶክስ ነው። ይሄ የሆነው ቅን እረኛ ስለሌለው ነው፣ የሚያስብ ስለሌለው ነው። እና በዚህ አጋጣሚ ጉባኤ በማዘጋጀት 100-200 ሺህ በመስጠት ይሄ ጉባኤ ይደረግልን እያላችሁ የምትሰጡ ምዕመናን አንድ ሐሳብ ልንገራችሁ። እኛ ብሉይ ኪዳንም ሐዲስ ኪዳንም ቅኔውንም ሌላውንም ስንማር እውነት ለመናገር ቤተክርስቲያንን ለማገልገል ነው። አሁን ግን ይሄንን ወጫችሁን የካህናት አቅም ማጎልበቻ ስልጠና ላይ እናውለው ብዬ አስባለሁ። ከጉባኤው ጎን ለጎን አየነው ጉባኤ ብዙ ጊዜ ያዘጋጀን፣ ምክንያቱም ህዝቡ በካህናት እጅ ስላለ ካህናቱን ማብቃት ካልቻልን ይሄን ህዝብ መታደግ አንችልም። የየአብያተ ክርስቲያናት ሰበካ ጉባኤዎችም የካህናትን አቅም የማሳደግ የካህናትን አቅም የማብቃት ለህዝብ ተደራሽ እንዲሆኑ የማድረግ ስራ ላይ ትኩረት እናድርግ። ምክንያቱም ይሄ ካህን ብዙ ምዕመናን ጋር የመድረስ አቅም ስላለውና ሁላችንም እዚህ ላይ ብንረባረብ፣ ቅድም ጋዜጠኛ ነጋሽ እንደተናገረው አብነት ትምህርት ቤቶችን፣ ገዳማትን፣ የአንድነት ገዳማት ሲባል የአንድነት ገዳማት አንድ ልብስ ያላቸው አንድ አይነት ምግብ የሚመገቡ በመቅኑን የሚኖሩ አባቶችንና እናቶችን እናግዛቸው፣ እንርዳቸው። የገዳማ በምኔቶችም ለልመና እጃችንን እስከምንዘረጋ ድረስ መቀመጥ የለብንም። እንዴ እንስራ እንጂ እንጦንስ እኮ ሰርቶ ነው። እንደውም ምክንያቱም በልመና የተገኘ ገንዘብ ተጽዕኖ ያመጣል። ልንገራችሁ፣ እውነቱን ልንገራችሁ፣ ከተጽዕኖ ነፃ አይደለም። የትኛውም ቢረዳ የራሱን ሐሳብ ሊያሰራጭ ይፈልጋል። እና ገዳማትን የምንወድ ከሆነ በራሳቸው እንዲተዳደሩ በራሳቸው ገቢ እንዲኖራቸው ማስቻል የመነኮሳት የማህበረ መነኮሳት የተለያዩ የገዳማት አስተዳዳሪዎች ድርሻ ነው። እና ከልመና እንውጣ። በጣም ለምነው የማያውቁ ገዳማት ሲለምኑ እያየን ነው ያለውና በልመና የሚፈታ ችግር የለም። በዚህ አጋጣሚ እንደው ልመና ላይ ትኩረት ያደረግን አካላትን ቋሚ ገቢ ለማግኘት መረባረብ ይኖርብናልና ጋዜጠኛ ነጋሽ አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ እግዚአብሔር በፈቀደ መጠን በዚሁ በሳምንቱ የምንመለስበት ጉዳይ ይሆናል ማለት ነው። ይሄ እለትነብሩ ተንሱ የተቀመጣችሁ ተነሱ በመምህር መንግስተ ስላሴ መሰሉ የተዘጋጀ መጽሐፍ ነው። እጅግ በጣም የሚገርሙ ሀሳቦች አሉበት። አሁን ያወራናቸውን የተናገርናቸውንና ሌሎችንም በጣም የሚዳስስ ነው። መጽሐፉን በእጃችሁ ብታስገቡት አንድም የሚጽፉ እጆችን ማበረታታት ነው፣ ሁለትም የሚቀመጡ ሰነዶችን በምቹ ሁኔታ ላይ ማኖር ነው። የሚገዛ ትውልድ ሲኖር የሚጽፍ እጆች ይኖራሉ። ዛሬ የማንዋሸው ነገር እንዲህ ስለ ቤተ ክርስቲያን ዋጋ የሚከፍሉ በድፍረት የሚናገሩ ነገ ምናልባትም ያለ ቦታቸው በገቡ የቤተ ክርስቲያን አስተዳደሮች ቦታ ሊነፈጉ ሁሉ ይችላሉ። ስለዚህ ተስፋቸው እውነት ነው። እውነትን ደግሞ እናንተ መሻማት ነው። ይሄንን መጽሐፍ ግዙ። መምህር መንግስተ ስላሴ መሰሉን ማግኘት የምትፈልጉ በተለይም እሳቸው አልነገሩኝም መርዳት የምትፈልጉ መጽሐፉን ማግኘት የምትፈልጉ የባንክ አካውንትን ማስቀመጥ እንችላለን። መጽሐፉን መግዛት መርዳት የምትፈልጉ ካላችሁ ከስር ባሉት የባንክ አካውንቶች በመግዛት 20 መጽሐፍ 100 መጽሐፍ ለዚህ ቦታ ይግባልኝ ማለት ይቻላል። ህትመቱም ካለቀ ከእንደገና ማስገባት ይጠበቅብናል። ይሄ መጽሐፍ የዚህ መጽሐፍ ሐሳብ መሸጥ መቻላል። ምናልባት መጽሐፉ ላይ እንኳን በዚህ በተናገሩት ቶን ባታገኙ አንደበታቸው ከኛ ጋር እንዲሆን ልክ እንዳልኳችሁ ከዛኛው ደግሞ የሚገፋ አይጠፋምና እንዳይጠፉብን እኛ ጋር እንዲቆዩ የእናንተ ድጋፍ ያስፈልጋልና ወደኋላ እንዳትሉ ለማለት ነው። ወደ ቅድስት ሀገር ኢየሩሳሌም የምናደርገው ጉዞ ለኢትዮጵያውያኖች ተጠናቋል። ለእርገት እናመራለን። በውጭ ያላችሁ የውጭ ፓስፖርት ያላችሁ ኢትዮጵያውያን ግን እስከ ሆሳዕና ድረስ ምዝገባችን ይቀጥላል። ነጋሽ ሚዲያ እና የጃንደረባው ጉዞ ወደ ቅድስት ሀገር ዮድ አቢሲኒያ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደበት
እስካረገበት ቦታ እንሳለማለን። ገዳመ ቆሮንጦስ እንወጣለን። ወደ ኢያሪኮ ገብርኤል መተን እንሳለማለን። ወደ ቤተልሔም እንሄዳለን። ኖሎትን እንመለከታለን። የወተት ዋሻ እመቤታችን ስታጠባ ጠብ ያለበት ቦታ ጡቷ በአጠቃላይ ነጭ የሆነበት እስከ ያረፈችበት መቃብሯ አይነ ከርምን እንመለከታለን። የደብረ ዘይት ተራሮችን እንረማመዳለን። በጽርሐ ጽዮን እንዲሁ ጸሎት እናደርሳለን። የዳዊትን መቃብር እንመለከታለን። የጌታችን መድኃኒታችን ኢየሱስ ክርስቶስ መቃብር ስር እናለቅሳለን። ከግንዘቱ ቦታ እናሻለን፣ እንተሻሻለን። 14ቱን ፍኖተ መስቀል እናያለን። ወደ ዮርዳኖስ ወርደን እንጠመቃለን። የልዳው ሰማዕቱ ቅዱስ ጊዮርጊስን መቃብር እንሳለማለን፣ እናየዋለን። የታሰረበትን ሰንሰለት እናየዋለን። ደብረ ታቦር ተራራ ላይ እንወጣለን። እጅግ የሚያስደስት የሚያስገርም ለነፍስም ለስጋም የሚስብ ቦታ ላይ እንገኛለን። ለነፍሳችን ማረፊያ በባለ 5 ኮከብ ለሰማያዊ ቤታችን ደግሞ ቃለ እግዚአብሔርን የሚመግቡን ብፁዓን ሊቃነ ጳጳሳትን በብቸኝነት ይዘን ሰባኪያነ ወንጌልን አስከትለን ልክ እንደ መላእክቱ ደግሞ በሰማያዊ ኢየሩሳሌም እንደሚዘምሩት ዘማሪን ይዘን የእናንተን የምድር ትዝታ ለማቆየት ደግሞ ነጋሽ ሚዲያ ተከትሏችሁ የዘንድሮውን የቅድስት ሀገር ኢየሩሳሌም የትንሣኤ በዓልን በጋራ እናከብራለን። ከፊታችን ዕርገት አለ፣ ደብረ ታቦር አለ። እግዚአብሔር ደግሞ የ2018 ሰው ይበለንና መስቀል እንደዚሁ ደብረ ዘይት ገና የልደቱ ትንሣኤም አለንና ከኛ ጋር ጉዞአችሁን አድርጉ ለማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ ከልብ አመሰግናለሁ። ሌላው በመጨረሻ የምናስተላልፈው አባቶች ራሳቸውን መቻል አለው ብለዋልና በቅርብ ቀን የሚያስደንቅ ለውጥ የሚያስገርም ለውጥ የሚያሳዩን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶች ምስራቅ በለሳ ላይ ለመጀመሪያ ጊዜ ሄደን ወደ ሚዲያ ካወጣንባቸው መልኩ እኛንን እግዚአብሔርም አድሎን ያ ገዳም ከመበተን ድኖ ዛሬ ላይ ወደ 120 ገዳማውያን አሉ። 3 ገዳማውያንን ደግሞ ሁሌ የሚናፍቋትን ኢየሩሳሌምን እንዲጎበኙ ክቡራን ተመልካቾቻችን ነግረን ፈቃዳቸው ሆኖ ወደ ቅድስት ሀገር ኢየሩሳሌም አሳልሜ ይዤ እመለሳለሁ። ትልቁ ነገር ነውና ይሄ ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ከ1 ዓመት በኋላ የመበተን ስጋት ሳይሆን የመበተን ስጋት ያለባቸው ገዳማውያንን የሚደግፍ በትንሹ ከ10 እስከ 15 አብያተ ክርስቲያናትን የሚደግፍ እጅግ የሚያስደንቅ በኢትዮጵያ ውስጥ አሉ ከሚባሉ ጠንካራ ገዳማት መካከል የምናደርገው ስለሆነ እግዚአብሔር የተመሰገነ ይሁን። ጥረቱ በእናንተ ነው ለማለት ነው። እግዚአብሔር ይስጥልን። አገልግሎታችሁን እግዚአብሔር ይባርክላችሁ። እንደዚህ አይነት አገልግሎት በእውነት የሚጠበቅ ነውና እንደ ቤተክርስቲያን ልጅነትም እውነት ለመናገር የኢትዮጵያ ገዳማት የኢትዮጵያንም ታሪክ የያዙ ከመሆናቸው የተነሳ ከቤተክርስቲያን አንጻር ብቻ ሳይሆን እንደው ገዳማት የኢትዮጵያን ቤተመዘክር ከመሆናቸው የተነሳ ትልቅ እንደ ሀገርም እንደ ቤተክርስቲያንም ትልቅ ስራ ነው እየሰራችሁ ያላችሁ። እግዚአብሔር ዋጋችሁን አያሳጣችሁ፣ አገልግሎታችሁን ይባርክላችሁ። አሜን አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩን መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4 5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምን ስለማይገኝ ከፍተምን ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ መቻ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ብቻ ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት። የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ።
ነው።